ቀኔ ሰብተውለታ ቅል ድንጋይን ሰብሮ ልብሶቹን አጥበህ ጠብቀኝ ድንጋይ ላይ ተቀምጠህ ከምትውል ይሻላል እስክመጣ ጨርስ አገኘሽኝ እንጂ አይ መከሬ ዘናጋ ባልቆጨኝ እክሴትማ ገና እንጀራን ታስጋግራለች ቆይ ለምን ነው ስራ ማጀምረው እናቴን ማን ያስተምማታል ለእናቴ ብዬ እንጂ አንገቴን መድፋቴ ሳዳምጠው እንዴ 2 ሰዓት ሙሉ ልብስ አጥቦ መጨረስ አቅቶ ነው ማህደር ሰው ፊት ለፊት እንደዚህ አታናግሪኝ አላልኩሽም ምንም ቢሆን ባልሽ ነኝ አንተንም ሆነ በሽተኛ እናትህን እኮ ሰርቼ ማኖራችሁ እኔ ነኝ እሺ አንቺ ተው በወዳጁ ማታ ሄሎ ጆ እናት እማሙን ሆነች በጣም ታማ ሆስፒታል ገብታለች መጣሁ በነነው ንብሰው እንደውም ሞታ በተገላገለች አንቺን ከማና ወዳድቤ ላብልጥኝ ትሰሚያለሽ ያትበሬ እናቴን ከማን ልትቀሪ ትችያለሽ መርዝ ላስተያይሽ ደሞ ከነማ አንቺን ከማን ይኸውልሽ አንተ በእኛ ፍቅር ደስተኛ አይደለም እንዴ ለምንድን ነው ክፉ ነገር የምታሳይ እኔ ፈልጌው ሳይሆን እሱ እንዳሳይ ስለሚፈልግ ነው ማሳይሽ ለምን እሱን ራሱን ጠይቂው አንዴ ብቻ አላወራ መጣውሽ ማድረግ ሳይንስ ለምን እንዳይፈልግ አልገባሽ ስላለ ምኑን ያልገባኝ እንድንለያይ መፈለጌ ምን አድርጌ ያስቀየምኩ ነገር አለ ያጎደልኩበት ጎሎ ሳይሆን ከልክ አልፎ ነው የተጨነቅኩት ፍቅር እኮ ሲበዛ ያስጨንቃል በተለይ ደግሞ በሰጠሽ ልክ መስጠት ሳልችል ስቀር በወደድሽ ልክ እየጠላውሽ እየመሰለኝ ነው እናማ የወደድሽኝ እንደማትለይኝ ስለማቅ እንዲህ ሰውን አይተሽ ከጠላሽኝና ልብሽ ከደነደነ ብዬ ነው አንተ አትውደደኝ እኔ ብቻ እየወደድኩ እንድኖር ፍቀድልኝ ይሄን እኮ ነው የምልሽ አሁን ከሰው ጋር ነኝ አትረብሽኝ ሂጂልኝ ደልኩብ ንገረኝ በሞቴ ኑሩ ካላስቸገርኩሽ 1000 ብር ካለሽ ለእናቴ ልላክላት የለኝም በቃ አንተ ደግሞ ሁሌ ሰው መለምን አይሰለችም እንዴ አስተናጋጅ በጣም ይቅርታ ምን ልታዘዝ ምን አይነት ነፈዝ ነው ምን ላምጣ ትለኛለህ እንዴ ሂሳብ ይዘሊና እሺ በጣም ይቅርታ ምን 10 ይቅርታ ትለኛለህ ሂድና አሁን ሂሳብ ይዘሊና ያጫወቼ እንዴ አንተ ና ናንተ አታለ ስልኬን ትሰርቀኛለህ እንዴ የምን ስልክ የሌባ አይነደረቅ አሁን ከዚህ ጋር ነሳውና ኧረ እኔ እናቴ ትሙት ምንም አላየሁም ጠራራ ፀሐይ ስርቆት አሁን ባለቤቱን ጥራል ኧረ ምንድነው ችግር አለ እንዴ አይኔ ያየኩ ነው ስልኬን ያነሳብኝ ምን ኧረ አለቃ እግዚአብሔርን እና ያልሰርቱም ይቅርታ አሁን ነው ስልክ ታመጣላል ዮናስ ችግር ውስጥ ከመግባት በፊት አሁን ነው መለስ አለቃ ያልሰረኩት አለብቻችን ነው አይደል የቤት ውስጥ ነው ገደል መከተው አንተ ካላን ሰማይ ነው ምናችሁ አለቃ ስልክ ጠፍቶ ነው ያየሽው ነገር አለ አይ ነው ዮናስ ግን አሁን ብር ጠይቆኝ ነበር ምናልባት ወስደው ሊሆን ይችላል ምን አይነት ነገር ነው አንተ እናቴ በጣም ተጫዋች አይደሉ እንዴ ቆይ ኧረ ልቀቀው አባ ይቅርታ በጣምሽ ምን ስልኩ ተገኘ እንዴ አዎ ተገኘ ይቅርታ በጣም ሳላውቅ አስቀየም ሞዳለው ነው ወደክም ቀላ ያንተ ነገር ሞቷል ከሌለህ አጥር ይርቅሃል ቅርቡ ይረስሃል አንተ ክትፎ እንደዚህ ይጠጣል እንዴ ጠጣውት እኮ ምን ሆነ ነው ጉራጌ አይደለም ምን ሆነ ነው እንዴ እንዴት አባቷ ነው የምታምረው ምን ልትሆን እያት እንዴት አባቷ እንደምታምር ሁሉ የከተማ ይበቃልሽ አርፈብቷል ባክ ዝም በል እያት እስኪ ባሁን መጣሽ ወይ ሞሪኒ ቆንጆ ወይም የኔ ጉራጌ ክትፎ እንዴት አባሽ ነው የምታምሪው አመሰግናለሁ ምንም አይደለም የኔ ቆንጆ እና እንዴት መስተኛ አልተመቸሽ ምን ሙያ ከሌለሽ ግን አላገባሽም ድሮስ ማግባት ፈልገ ነበር ኧረ እባክሽ እንዴ ጣባ የመሰልኩ ልጅ አግኝተሽ ጣባ ደግሞ ቤታችሁ የሚቀመጥ ባህላዊ ዕቃ አይደለ እናማ ልብሽ ዘላለም እንድቀመጥ ፍቀጂልኛ ሌላ ጊዜ ሀገራችሁ ስመጣ ታስጎበኛለሽ ስልክ ይኖርሻል አመሰግናለሁ እኔም ወድሻለሁ እንዴት እንዳስጠላችኝ ባየ አሁንማ መግቢያ መውጫውን ያሳጣች እንዴት አባቷ ነው የምታምረው እባክህ ይኸው ላላልኩም መጣሽ ደግሞ አሁን ልታዝገኝ ነው ዮኒ ምን ላርግሽ ምን አገባሽ በእናትሽ እጂ ገዝያ አትጭቅጭቂ የሷን ሁኔታ አንተ አማልዴ ሰው እንዴት በዚህ ልክ ሙጭ ይሆናል አዛገችኝ እኮ ወዳኩ ምን ታርግሽ በቃ ነው ልልማ ካልፈለኩስ ባካ ታስመስል ትወዳታለህ እዚህ መልካስ ጋር ያማል እንዴ ሲጀመርኒ እንዴ ነው ከሷ ጋር ልሆን የምችለው ወይ ካልፈለክ ዱልኛ መቻቸው ሰማኛለህ እቺ ልጅ ከማንም ጋር እንድትሆን አልፈልግም ስለዚህ ለአንዴና ለመጨረሻ ጊዜ አጠገቤ እንዳትደርስ ነው ነግሬያት ብላት ስፈልጋት
ምንም እንዳትለኝ የኔ ቆንጆ ምን ይቅርታ እኔ በፊት ትናገረኛለህ ፈልጌው እኮ አይደለም እና ምንድነው የኔ ፍቅር አይን ውስጥ እንዳትገቢብኝ እኮ ነው እወዳታለሁ አፈቅራታለሁ ሲል የሚነጥቁኝ ነው የሚመስለኝ ለዛ ነው ትኩረትም አልሰጥሽ እኔን አታምነኝ እሱም አምንሻለሁ ካመንከኝ አትፍራ ካንተ ውጪ የትም አልሄድም ማንም ሰው ደግሞ አየኛ ላይን ግድ የለኝ እሺ እኔ ፍቅር ይቅርታ አድርጊልኝ ካም በኋላ ግን እንዳይደገም እሺ እሺ አይደገም ስማይ ዛና እርግጠኛ ነህ በኔ ውሳኔ ተስማምተሃል? አዎ እርግጠኛ ነኝ። በጣም ጥሩ እና ያለና እግሬ ስር ተደፍተ ይቅርታ ባትለኝ እኔ አይደለሁም እሺ? እንዴ ማሂ ወዴት ነው? ለዚህ ደነዝ ጓደኛ በህይወቱ ቢሳል እንኳን እንደኔ አይነት ሴት እንደማያገኝ ንገረው እሺ? ምን ተፈጥሮ ነው? ራሱን ጠይቀው አሳልፈኝ። ስማተ ምን አጣልታችሁ ነው? አይገርምህም? አብራይ መሆኗን እኮ እንደውለት አቆጠረችው። እንዴት አለውልሽ ሚላት በዛ መሰለኝ ተሳስበን የገነባነው ፍቅር በሷ ይሁንታ ብቻ የሚቀጥል ሲመስላት ሂጂ አልኳት። አንተ ነህ ጥፋተኛ። እንዴት ሂጂ ትላታለህ? አይ ቃልዬ ልብ እኮ እንደ እግር አይደለም። አንዴ መሄድ ከፈለገ ይዛ አታስቀረው። እሷ ደግሞ ልቧ ሸፍቷል እና በቃ አዎ ትሂድ ተይው እባክህ። ከእኔ የተሻለ ካገኘች አርግላት፣ ካልሆነ አምናበት ተመልሳ ትመጣለች። ያንተ ልብ ሸፍቷል መሰለኝ። ሄኖክ አንተ ሄኖክ ምንድነው? ምን ነው እየጠራህ ዝም ብለህ የምትሄደው? ምን ነው እያናገርኩህ እኮ ነው። ለምንድን ነው የማትመልስልኝ? እንድንለይ እፈልጋለሁ። ቀልደኛ። አልቀልድኩም። አንቺ በማጣት ፍራሱ መኖር ከብዶኛል። ምንድነው እያወራህ ያለው? በዙሪያ ያሉ ሰዎች ሁሉ ነገ አንቺ ጥለሽኝ እንደምትሄጂ ነው እያወሩ ያሉት። ስለ ሰው ምን አገባህ ታዲያ? ሰው ነው የምታምነው ነው የምታምነው? ሰው ምንም ሳይ ከመሬት ተነስቶ እንደዚህ ብሎ ያወራል ማለት እየጠረጠርከኝ ነው? ምን ላድርግ? ፍላጎትሽ ማሟላት ሳልችል ነገ ጥለሽኝ እንደምትሄጂ እየተሰማኝ እኔ ካንተ ምንም አልፈልግም። እንዴ የምትሰጠኝ ንጹህ ፍቅር እኮ ከበቂ በላይ ነው። ደግሞ ይህን ቀን ያልፋል። ፈጣሪልሽ ፈጣሪማ ጨክኖብኝ። እንደሱ አትበል። እንደየመልካችን ሁሉ ታሪካችን ይለያያል። እኔ ደግሞ በጣም እወድሃለሁ። ማዲ በማውቀው ቃል ታጽናኛት ነው መጣው። እሺ እኔ ፍቅር አንቺን ሳገኝ ስሜ እኔ ፍቅር ዛሬ ነው አይደል ሶፋና ፍሪጅ ነው የምናየው? እንደ ቀን የቤቱን ዕቃ ሞላ ነው አይደል? ሄሎ ማን አንተ? አንተ ራሱ ማን? የጮኛዬን ስልክ አንስታ ማን ትለኛለህ እንዴ? ማን አንተ? አይ እኔ ታላቅ ወንድሟ ነኝ። ስትመጣ ትደውላለች። ወጣ ብላ ነው። ምን ነው ፊት ተቀየረ? ማዘር ደውላ ነበር። እውነት? ተው በቃ በኋላ ደውልላታለሁ። ለምን ግን ምን በደልኩሽ? ማለት የእኔን ስልክስ ዳድ ብለሽ ነው ሴቭ ያደረግሽው? ስልኬን አነሳው እንዴ? ባላነሳው ይሻል ነበር አይደል? ለምን ስልኬን ያለ ፍቃድ ታነሳለህ? ከመጀመሩ ነው እኔና አንቺ በፍቅር ስልክ መነሳሳት የጀመርነው። ቆይ እኔ ነኝ እሱ ነው ባጣ? ቆይ ለነገሩ ታዩ ግልጽ ነው። ፍሪጅና ሶፋ ዛሬ ነው የምናየው ብሎሻል። ቆይ ላስረዳ። ምንም የምታስረጂ ነገር እኮ የለም። ያለቀለት ጉዳይ ነው። ግን አንድ ጥያቄ ልጠይቅሽ እስቲ። እንዴት በሁለት ቢላ መብላት ቻልሽበት? መቼ ነው እንደዚህ ሆንሽው? ይቅርታ። ለሌላ ጊዜሽ ካልሆነ አይሆንም ነው የሚባለው። እኔ አልተቀየምኩሽ፣ ግን ከዚህ በኋላ አይንሽን ማየት አልፈልግም። ልቤን ታውቂዋለሽ። ክፉ አልመኝልሽ። ለመጪው ትዳርሽ ይቅናሽ። ባንቺ ቂም የለው